ጂጂ ሲሽ አትናደጅም? ጂጂ እኔ ምንም አይመስለኝም በነገራችን ላይ አልናደድም። እንደም ደስ ይለኛል። እኔ አሁን ልጄ በጣም እኔ አንደኛ ናቲ አይጣራም፣ ችግሩ አይጣራም። ለምን እንደሚጠራሽ እኛ እኮ ነን ናቲ ብለን የምንጠራው እንጂ ቢፈልግ እንኳን የሆነ ነገር እንዲያይቶ አሁን አይደለም ከድሮ እንዲያይቶ ከሄደ የሚፈልገውን ነገር ነው የምሰጠው። አይጣራም። ናቲ እንዲያርግልኝ አርሴማ ደግሞ በቀጥታ በደረቁ ነው የምጠራ እንጂ ደሜ ነው የሚፈላው። መሲ ብላ መሲ ጥሩ ነው እንዴ? መሲ የወደደኝ ሰው ነው ውድ የሚለኝ። እሷ መሰረት ቮይስ ስታደርግ እንዴት ነሽ መሰረት ብላ ነው የምትጀምረው። እግዚአብሔርን ጂጂ የእውነት ነው የሚከፋኝ። በቃ ድካሜ ወጣትነቴ ምናምን በቃ ማለት ብዙ ነገር ከፍያለሁ። ገባሽ? በቃ ለእሷ ነው ምንም አይነት ልብስ ልገዛ ሲሄድ እሷ ናት የምትታየኝ ሁላ። የሆነ ለራሴ የሆነ ነገር ስፈልግ ጂጂ እናቴ ትሙት እሷ ናት እኮ የምትታየኝ። ቮይስ ስታደርግ መሰረት እንዴት ነሽ መሲ እንኳን ብትለኝ ቲክቶክ ላይ እንኳን መሲን ጥሯት ነው የሚሉት አሉ የሆነ ጊዜ። እግዚአብሔርን ጂጂ ሃይ መሰረት እንዴት ነሽ ሰላም ነው ምናምን ነው የምትለኝ። ከዛ ሪከርዱን ሰምቼ አልጨርሰውም። ንገሪያታ በቃ እንዲህ ብለሽ ብትጠሪኝ ደስ ይለኛል። ስሚ ጂጂ አባቷንስ? አባቴ ምን አባቴ ዳዲ እና በቃ ቀጥል ልድብን ያልሽልኝ እኔ አታውቀውም እኮ ጂጂ። የሚገርምሽ እሱ ሌላ ሀገር ነው ያለው ምናምን በስልክ ነው። እሷ ህፃን ልጅ ሆና ነው እሱ ከሀገር የወጣው። አታውቀውም። እኔ ነኝ ጡት ያጠባኋት በቃ ብዙ እንትን ያልኩ። እሷ ዳይሬክት ነው ሃይ እንዲህ ዳዲ ምናምን በቃ አባቴ ምናምን ትላለች። እና እህቴ ነው ማሚ የምትላት እና እማዬ ነው። በጣም ነው የሚከፋኝ ጂጂ እናቴ ትሙት የእውነት ነው የሚከፋኝ። አትፍረጅባት። ካላሳደግሻት ከባድ። ኧረ ሌላ እንዳይመጣ ይኔ መቤት ይህ ስትይ ሌላ እንዳይ ነገ አያገባሽም እንዳትባይ። አርፈሽ መቀበል ብቻ ነው። በተለይ ካላሳደግን እኔን ያየ ይቀጣት ያለሽ መሲኮ በሰላም ተከባብረሽ መኖር ነው። አይስዌር ነው የምልሽ። እንዴት ሽያት በቃ ተቃለጃት ምናምን ፍሬ አድርገ ካልሆነ ሴት ልጅ ሴት ልጅ አባቷ ናት እስከምትወልድ ድረስ ቃባጭ ናት። ማርያምን ጂጂ በጣም እኔ ደስ ስለሚለኝ አሁን ፊሎን ሳምሪ ሳያቸው እንዲላለን ሁለት አዋጋጅ ለምን ታውቂያለሽ? ሳምሪ እኔ ላይ ምን ስታደርግ እንደነበር ስለአባቷ አሁን እየለችው ምን ትላለች ሳምሪ? ዳኒ ብላ ካለች መች ታቋረታለች? እኔ ደግሞ ደስ ይለኛል። ይኔ ጌታ ሳቱል ሳታደርግ ጊዜ ማለት በስድስት ዓመት ቁጭ ስል እሷ ለነገሩ ምንም አይመስላትም። ታዳምጣታለች። በቃ እንዴት ደስ ይለኛል። እሺ ከዛ ስላለው እንድትቀጥል ማለት ነው። ፊሎ መስቃለች ሳምሪ እስካሁን ቂም ይዘሻ ስትለኝ እንዲህ ለማዳመጥ ያለብሽ በጣም አንቺ እኮ ትለኛለች። ምንም የነገርሽን ነገር የለም፣ ምንም የወንሹ ነገር የለም። ምንም የሚያቃጣሪ አይደለም። አባትሽ እንዲያርጓል ብዬ የምላ ዳብና እና ዲላለ እሺ ውላችሁ መጣችሁ። ከዛ በጀርመንኛ ከዛስ ምን በላችሁ? ደስ ይላል ምናምን እንዴት አይኛል ይዛብ ደስ ይለኛል። የሰፈር ልጆች ተሰብስበው ማይረሳኝ ማለት ነው ጂጂ። የሰፈር ልጆች እንደ ድንጋይ ላይ ምናምን ቁጭ ይሉ የሰፈር ልጆች ብዙ ናቸውና ሳልፍ መሲ ምናምን በቃ እንትን ይላሉ። ከዛ አርሴማን ይዣት እየሄድኩኝ አርሶ አልኳትኝ ወደ ቤተክርስቲያን ይዣት እየሄድኩ ልክ እዛ ጋር ስንደርስ ማሚ ብለሽ ጮክ ብለሽ ጠሪኝ እሺ አልኳትኝ። ልክ እዛ ሰዎቹ ጋር ስንደርስ መሰረት ቅድም ምን ነበር ያልሽኛለች ጂጂ እናቴ ትሙት በቃ መንገድ ላይ ራሱ በቃ እንትን አሁን ራሱ የሄድኩ ሰዓት መሰረት እማዬ ሳሎን ነይ ቁርስ ብያለችሽ ነው የምትለኝ። በቃ ምንም በቃ ጂጂ እናቴ ትሙት አለቅሳለሁ። በነገራችን ላይ ጂጂ እኔ በጣም ነው የሚከፋኝ። ማሚ አለመባሌ ተጽዕኖ አሳድሮብኛል። የሆነ ሰው ራሱ ሽማግሌ ሁላ ልኬባታለሁ ጂጂ በቃ ማሚ ይወድ ታዩና ወይ መሲ እንኳን እንድትል እግዚአብሔርን እኔ በጣም ነው የሚከፋኝ ጂጂ።
አሁን 15 ሆነ። አሁን ወደ 16 እየሄደች ነው። አይ ተያት አትጨኝ። ለምዶ ተቀደሽ በቃ እሺ አይሉሽም። በዚህ ሰዓት ደግሞ ስታስገድጃት እሺ አይሉሽም። ግን መተውን ያለብሽ ካልሆነ ለማትወልጅም ወይ እናት ለእሷ አለ 2 ነው የምወልደው። እናት ትሙት ተገባባችሁ? አዎ ማርያምን ለምን ደስ ይላል እኮ ግን መሰረት ምናምን ስትልሽ እኮ እንደ ሲስተር ምንም ደስ ይለኛል። ማሚ አሁን ቤተክርስቲያን በፊት ወስጄ ሳስቆርባት ምናምን መሲ ብላ እማዬ ነው የምትለኝ። እማዬ ገውሰጂ ለማለት ማለት በቃ መንገድ ላይ እስቲ ማሚ የሆነ በቃ አርቲስት ነበረ። ፊልም ምናምን ትሰራለች። በነገራችን ላይ ከሞጋቾች ላይ ሰርታለች። የተዘጋው ዶሴ ላይ ሰርታለች። ብዙ ሰርታለች ልጅሽ። አዎ ሞጋቾች ላይ ሰርታለች። የመቅደስ ጸጌ የሰራተኛዋ ልጆና እንትን ያደረገችው እሷ ናት። ያ በጣም ብዙ ህዝብ የሚወደው ፊልም ላይ ማለት ነው። በኢየሱስ እና የቀጠለችበት ነው። ኖ አሁን ወደ ምን አደላች? ወደ እንትን ይሄ ግዕዝ መማር ምናምንና ከዛ ደግሞ ወደ ኳስ አደላች። ከዛ በቃ ፍላጎቷ እንትን ተብሎ ማለት ነው። ጂጂ ማርያምን ነው የምልሽ። በጣም በቃ ራሴን ጠብቄ የኖርኩትኝ ለእሷ ስል ነው። እናቴ ትሞት 10 ምናምን ዓመት እኔ ነኝ ዋጋ። ይሄ ጥሩ አይደለም። ይሄ እኔ ሁሉ ጊዜ የምነግራት ለአንድ እናት ለልጄ ብዬ ባል አላገባም፣ ለልጄ ብዬ እንዲህ አላረግም። ጉዳቱ ልክ ነው ይኖራል። ገባችሁ? ግን አንድ ሴት እናት ሆነች ማለት ሌላ ነገር አያምራትም ማለት ይሄ በኋላ እኔም እንዳንቺ ነበር። እንዴት እንደቆጨኝ ልነግርሻቸው። እንዴት ግን ትክክል አለ። ጓደኛ መያዝ ካለባችሁ ያዙ። ልጆቻችሁን እንዳትረሱ። ማፍቀር ካለባችሁ አፍቅሩ። ኢንጆይ አድርጉ ጊዜው ካለ እንጂ ለልጄ ነው እንዲሆነው። እኔ እንደሚያሳዝነኝ ያልተሸከሸኩባቸው ቀን አንድ 5 ነበር ማተራብ። በዛ ሰዓት አስበሽዋል? ልጅ ሆነሽ ምናምን አይ ለልጄ መሄዳቸው እንደሆነ አይቀርም። ስሚ ሲያድጉ የሰው ናቸው። ለምን ብዬ ነው ጊዜ የሚጨርሰው? አይስወ ዘበደዛ ስንት ነገር እኮ አመጦናል። አይ ለልጄ ወይኔ ጂጂ ክያ እንዳለሟጫ በ5 ዓመት አንዴ ወንድ እንትን ማለት ራሱ ላክዬ ሄድበት መድኃኒዓለም። ለልጄ የሚባል ነገር የለም። ይሄ ተፈጥሯዊ ነው። እንዳታፍሩ። የሚያስጠላው ሽርሙጣ ስትሆኑ ምናምን ስትሆኑ በልጅ ላይ የማይደረግ ነገር ስታደርጉ ነው እንጂ ጓደኛ መያዝ ልጄ እንደዚህ ቦይፍሬንድ ይዣለሁ ማማከር እንደዚህ ሲዘጋ ደግሞ ግን ለልጄ አባት ሁንለት ምናምን የማታውቁትን ሰው አታርቁ። ገባችሁ? ቤት ውስጥ አታምጡ እንጂ ኢንጆይት። እኔ አሁን ልጄ እግዚአብሔር ነው የምላችሁ እቺ እሷ ናት ይሄንን ትወና የተወነችው። እስቲ እግዚአብሔርን በይ። እግዚአብሔርን በጣም ለማስተስተበለኝ ነው። አሁን ትቀጥልበታለች። ግን ወደ ኳሱና ወደ ግዕዝ መማር ምናምን ወደዛ አይደለች። ኳስ ማለት እግር ኳስ በጣም ጎበዝ ናት። እስቲ እስኩድ ኖ ሲያድጉ ሰው ናቸው ብቻ ሰው አሰልጣኟ በጣም እንደ ሀገር እንትን ላይ መወዳደር ያለባት ልጅ ናት። በጣም ጎበዝ ስለሆነች ህልሟን አትከልክሏት አለ የኳስ አሰልጣኙ ማለት ነው። እና በደንብ ነው በቃ በደንብ እንድትል ሰፖርት አድርጊያት። የሚሰለጠንበት ቦታ ካለ ትጥቃማ የላት ምግብ ትምህርት ቤት ካለ የኳስ ምናምን እሱ ላይ ስርበት። እዛ ላይ ነው የምትሰራው። ጎበዝ ግን ውለጅ ነብስ አንቺ ራሱ እግዚአብሔርን ውድ ነው። ከዛ ግን ለአንድ ሰው አልሰጥም። ራሴ ጎረቤት ራሱ እንዲያቅፍብኝ የሌላ ሰው ስም እንዲሰማ ራሱ አልፈልግም። መጀመሪያ የራሴን ማሚ የሚለውን ብቻ በደንብ ከልጅነቱ ጀምሬ ያሰለጥነዋለሁ። ከዛ ችግር የለም። ተናደለች። እኔ ግን በጣም ለየት ያለ ግንኙነትም ስለነበረ አሁን ሰፈር የማየ ልጅ ምናምን የምትባለው እታይኔ እኮ አትባልም። በቃ አሁን ወረቀት ላይ
የእናት ስም ምናምን ላይ ብቻ ነው የሰፈርኩት። ይሄ አምጪ የወለድኩት ወጣትነቴን ብዙ መስዋዕትነት የከፈልኩት ምናምን የለም። እሱ ማሬ እኔም በቃ የሆነ ቀን ተሳስታ ራሱ ማሚ ብትለኝ በቃ ደስ ይለኛል። ፓርቲ እናደርጋለን ትልሻለች። አሁን እኮ እንትን ነው ገባሽ ማለት ይመስለኛል። ጥሩ ናቸው መሰለኝ አያትየው አይደለም ይመስለኛል። እማዬ በጣም እኔ ሳምሪ ሀደኮ የምትለኝ የሆነ ነገር ስትፈልግ ነው። እኔ እናት ያ የሆነ ነገር ስትፈልግ ሀደኮ ትላለች። የሆነ ነገር ሳትፈልግ ስትቀር ግን የምትለው እናቴ ምንም ሁለቱም አይጠቅሙም። እኔ ግን ችግር የለብኝም። ጂጂም ማለችኝ አደጎም ማለችኝ ማለች እንደ ወንድሟ ማለች ችግር የለብኝም። ምክንያቱም እነ ፊሎ ማን ብለው ነው የሚጠሩሽ? አያታችን ብለው ነው። አያታችን ግራማ ለምትለው እሷም እንደዚህ እነሱማ እንትን ናቸው። ልጅ ስለሆኑ ቶሎ ነው የሚይዙት። እነሱ ጭንቅላታቸው ቶሎ ነው የሚይዘው። ከዚህ በኋላ ልቀቁ እንድታያቸው ማስታወስ ከወንዱና ከሴቱ ማን ኃይለኛ? በምን እንደዚህ አሁን ለምሳሌ ነገሮች ላይ ፈጣን ኃይለኛ ምናምን ማን ነው? ፊሎ ይለያያል አመለካከታቸው እንጂ የነቁ ናቸው ልጆቹ፣ የነቁ ናቸው። ኃይለኝነት ምናምን መጥፎ ነገር ምናምን አሁን ለምሳሌ እንደዚህ ቶሎ ብሎ ነገሮችን የመረዳት ምናምን ማን ነው ጎበዝ? ሁለቱም ዝም ነው ማለት ያለብሽ። እንዴት መረዳት? ፊትሽን አይተው ነው እንትን የሚሉት። የሆነ ጊዜ አንቺ የሆነ ነገር ስትናገሪ እኮ ደግሞ ሁለቱም እኩል ነው የሚመጡት፣ እኩል ነው። ምን በጣም ከኛ ልጅ ጋር ምናምን እኔ አሁን አዲስ ነው የሚሆንብኝ። አሁን ለምሳሌ እንዲህ አንቺ ሌላ ሀሳብ ስትሆኚ እንዲሆና ያዋሩሻል። ፈጥነሽ አይደለም ግን ፈጥነሽ መልስ ካልሰጠሽ ማማ አሪኦኬ ግራም አሪኦኬ ይሉሻል። አሪኦኬ አሪኦኬ እኮ ነው የሚሉሽ። አሪዮ ኦኬ ነው የሚሉሽ። ገብቶሻል? አሪኦኬ ሰላም ነሽ ወይ? እኔ በሆነ አሪኦኬ ነው ያልልሽም። ቆይቼ ነው ራሱ መፍዘዝሽ የሚታወቅ። ምክንያቱም እኩል ነው የፈዘዝ ነው። ገብቶሻል? አስተዳደጋችን የሚፈዘዝ ስለሆነ ማለት ነው። እኔ አሪኦኬ ሰላም ነሽ ወይ? ምን ይሰማሻል? ዩፊሊንግ ምናምን ስሜትሽ ጥሩ ነው ምናምን እኮ ነው የሚሉሽ ነፍሴ። ስለዚህ